ጤና ይስጥልኝ። ይህ ከኔ ጋር እናንብብ የተባለው የዩቲዩብ ቻናል ነው። በክፍል 8 የአለመኖር ልቦለድ መጽሐፍ ትረካ ላይ ክብሩ ከራሱ ጋር ብዙ ሙግት ገጥሞ እንደነበር የበፊቱን ማለትም የልጅነቱን ትዝታ የአባቱን የእያንዳንዱን ነገር እያሰበ እንደዚሁም ስለ ውቢት ብሎም ስለ መዓዛ እያሰበ እንደነበረ በክፍል 8 ትረካ ላይ ተመልክተን ነበር። ዛሬ ቀጣዩንና 9ኛውን ክፍል እንደዚህ ይዤላችሁ ቀርቤያለሁ። አብራችሁኝ እንድትቆዩ ጋብዛችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና የደወል ምልክት መንካታችሁን አትርሱ። አለመኖር ክፍል 9 ከዶክተር ዳዊት ወንድማገኝ። ተራኪ ከኔ ጋር እናንብብ የዩቲዩብ ቻናል። ሐሳቡን በግድ ጎትቶ ከመዓዛ ሲለየው ወስዶ ውቢት ላይ ጣለው። መቼም የወንድ ሐሳብ ከሴት ተለይቶ ረጅም አይሄድም። ከቀድሞ ፍቅረኛ ወደ አሁኗ እጩ፣ ከዚያም ወደ እናት፣ ዞሮ ወደ እህት፣ መልሶ ወደ ሚስት። ለነገሩ ስለ ወንድ ማሰብ ምኑ ደስ ይላል? ለወንድ ማለት ነው። ውቢትን ሲያስብ አሁንም የንዴት ስሜት ተሰማው። የማታው ብቻ ሳይሆን ትናንት ቀን ያለችው ሁሉ መልሶ መጣበት። እንደምታሸንፍ ካላወቅ አትፎካከርም ያለችውን ደጋግሞ አሰበው። ከየት አባቷ ነው ይህን ያወቀችው ብሎ አሰበ። ወዲያው ያ ደስታ ነው ይህኔ እንዲህ ያረጋት። ራሴው አስተዋውቂያቸው ከሱ ባሰችና አረፈችው እኮ አለና ፈገግ አለ። ውቢትና ደስታን እንዴት እንዳስተዋወቃቸው ትዝ ብሎት ክብሩና ደስታ ከሚሰሩበት ሆስፒታል ውስጥ ካሉት በመፍረስ ላይ ያሉ ካፌዎች በአንዱ ቁጭ ብለው የጀበና ቡና ይጠጣሉ። ብዙ የሆስፒታል ካፌዎች እርጅና ተጭኖት ጭንቅላቱ እንዳይወድቅ ፊቱን በእጁ የደገፈ ሰው ነው የሚመስሉት። የተጨማደደ ግድግዳ፣ የተሰባበሩ ወንበሮች፣ የበለዙ መጠጫዎች ይበዙበታል። ሆስፒታሎቹ ሲታደሱ እንኳ ሻይ ቤቶቹ ቀለም አይደርሳቸውም። ሌላው የሆስፒታል ሻይ ቤት መገለጫ ደግሞ የወንበርና ጠረጴዛ መብዛት ነው። አንዳንዴ ወንበርና ጠረጴዛ በመብዛቱ ሰው መቀመጥ ሳይችል ይቀራል። ሁለቱ ጓደኛሞች እንዲህ ባለው ሻይ ቤት እንደተቀመጡ ቡናቸውን ያጣጥማሉ። ይሄኛው ካፌ ካሉት ደከም ያለው በመሆኑ ደስታ እዚያ ካልሆነ ሌላው ጋር መጠጣት ሞቱ ነው። ቡና የደከመ ቤት ውስጥ ነው የሚጣፍጠው። የቡናው ምሬቱ ከቤቱ ድክመትና ድህነት በላይ ይጣፍጣል ይላል። ውቢት ገና አዲስ ሐኪም ሆና መቀጠሯ ስለሆነ ብዙ ሰው አታውቅም። ከብዙ አዲስ ተቀጣሪዎች የምትለየው እንደ ሌሎቹ አጀብ ብላ በቡድን ስለማትጓዝ ነው። ለዚያም ይሆናል ብዙ ሰው ወደማያዘወትረው ትንሽ ካፌ ብቻዋን የመጣችው። ውቢት ወደ ሻይ ቤቱ ስትዘልቅ ቀድሞ ያያት ደስታ ነበር። ክብሩ ጀርባውን ለበሩ ሰጥቶ ስለተቀመጠ የሚገባውን ሰው አያይም። ደስታ አይኑን ወደ ላይ አንጋጦና እጁን ወደ ሰማይ ከፍ አድርጎ በመዘርጋት ተመስገን አምላካችን አለ። ክብሩ ጓደኛውን አይቶ ምን ነው? ምን ተገኘ? አለው ወደ ኋላው ሳይዞር። እዚህ ጨለማ ሆስፒታል ውስጥ ትንሽ ፀሐይ ወጣች፣ ቀጠለ ደስታ። የምን ፀሐይ? አለ ክብሩ። ቀልድ ቶሎ አይገባውም። የምታቃጥል ሳይሆን የምትሞቅ የአይን ማረፊያ የሆነች አለ ደስታ። ክብሩ ወደ ኋላው ሲዞር ውቢት መቀመጫ ስትፈልግ አስተዋላት። ውቢትን ነው እንዴ? እኔ ክፍል ነው የምትሰራው። እንዴት ጎበዝ መሰለች አለ በማብራራት። አሁን በአንተ ቤት ማስረዳት ነው? ጎበዝ
ጎበዝ ሳትሆን መቼ እዚህ ትደርሳለች ብሎ ሳይጨርስ ክብሩ በእጁ ምልክት ሰጣትና ውቢት አጠገባቸው ወዳለ ወንበር ተጠጋች። ተዋወቂው ደስታ ይባላል አለ ክብሩ። ሰላም አለ ደስታ። ስምህን በተደጋጋሚ ሰምቻለሁ ብላ ውቢት እጇን ስትዘረጋለት ታዋቂ ሰው ስለሆንኩ ነው አላት ደስታ በቀልድ። የእጇ ልስላሴ ስፖንጅ የጨበጠ ያህል ተሰማው። እንዲህ አይነት እጅ የነካሁት ሕፃን ልጅ ሆኜ ነበር አለ ደስታ። ውቢት እንደማፈር ብላ አመሰግናለሁ አለች። የማንን እጅ ነው የነካኸው አለ ክብሩ ጨዋታውን ለመቀላቀል እየጣረ። በሕፃንነቴ አንድ እጄን በሌላው እጄ ስነካው ነበር እንዲህ አይነት ልስላሴ የሚሰማኝ አለ ደስታ። ሶስቱም ተሳሳቁ። ደስታ ወሬውን ቀጥሏል። ይገርምሻል፣ እኔ አንቺን እያየው የማናውቀው ፀሐይ ዝግቢ ሲተከል እንዴት ነው መረጃ የማይደርሰኝ እያልኩ ቅሬታዬን ሳቀርብ ነው የመጣሽው። ታዲያ ምን አለ ዶክተር ክብሩ አለች ውቢት ክብሩን በስርቆት እያየች። አንድ ጊዜ እኔንም እንደሱ ብታይኝ አይኔን ጨፍኜ አሁን ነበር ቀጥ ብዬ ቤት ሄጄ የምተኛው አለ ደስታ። ውቢት ደነገጠችና ክብሩን አየችው ትብብር በሚል መልክ። ክብሩ አለቃዋ ስለሆነ ትፈራዋለች። ገና አልተደፋፈሩም ነበር። ክብሩ ፍርሃቷ ገባውና ለምንድን ነው አይንህን ጨፍነህ የምትሄደው አለ በጓደኛው ቀልድ ለመሳቅ። በእንዲህ አይነት የስስት እይታ የታየውን አይኔን ሌላ ነገር በማየት አላበላሽም ብዬ ነዋ አለ ደስታ። ይህን ሁሉ ሲሉ ውቢት አሁንም እንደቆመች ናት። እንዴ ፈዘን እኮ ቁጭ በይ አላልንሽም? ቁጭ በይ አላት ደስታ ከመቀመጫው እየተነሳ። ውቢት ከጎን ያለውን ሰባራ ወንበር በፍርሃት አየችው። ደስታ ከመቀጽበት ብድግ ብሎ ነይ እዚህ ተቀመጭ አላት ወንበሩን እየለቀቀላት። ሰባራውን ወንበር እንደተጸየፈችው አስተውሏል። እረ ችግር የለም አለች ውቢት የውሸቷን በመግደርደር። በይ በይ በዚህ መልክና ለስላሴ ውሸት አያምርብሽም አላት ደስታ። ውቢት ቀልዱና ቁም ነገሩ ስለተቀላቀለባት የክብሩን አይን ታያለች። ክብሩ ምንም እንዳልተፈጠረ የቡና ሲኒውን አንስቶ ወደ አፉ ወሰደ። ውቢት ቁልል አማረብኝ ብሎ ነው አለች በሆዷ። ደስታ ብዙም ፋታ ሳይሰጣት በዛ ላይ እኔና ወንበሩ የቆየ ትውውቅ ስላለን እንግባባለን፣ አትጨነቂ አላት። እሺ አለች ውቢት። ፈጠንኩብሽ አይደል አላት አሁንም እየፈጠነ። አይ መለሰች። የእሱንም የኔንም ስለማወራ ነው። ይሄ ጓደኛዬ ዝምታን ያበዛል፣ ብዙ ከመናገር ብዙ ያስባል። እኔ ደግሞ አንዳንድ ሐሳቦች ሳይነገሩ ባክነው እንዳይቀሩ በሚል ብዙ አወራለታለሁ። አሁን እኔ ያልኩሽን እሱም ያስባቸዋል ሲል ክብሩ ከት ብሎ በመሳቅ እሺ ሌላስ የለህም አለው። ኧረ አለኝ። ይገርምሻል፣ አሁን ስላንቺ እያወራው ስላንቺ ለማብራራት ምን ቢለኝ ጥሩ ነው አለ ደስታ። ምን አለ አለች ውቢት በጉጉት። ክብሩ ስለሷ የሚያስበውን ማወቅ ትፈልጋለች። እና ታዲያ ምን አለበት አለ ክብሩ ለመከራከር ያህል። ምንም የለበትም። ይህች ልጅ አሁን ጎበዝ መሆኗ ዜና ነው። አንተ ሁሌ ትምህርት ቤት ያለህ ነው እንደሚመስልህ። ቆንጆ ናት፣ ዘናጭ ናት፣ አሮጌ ወንበር አትወድም፣ ስንት ነገር አለ ስለሷ ሊባል የሚችል አለ ደስታ። ውቢት አሁን ትንሽ ቀለል አላት። አይ ግን እኮ ለወንበሩ ግድ የለኝም አለች ሰባራውን ወንበር መፍራቷ በደካማነት እንዳይመዘገብባት በመስጋት። ችግር የለውም፣ እንኳን ሰባራ ሙሉ ወንበር ያስፈራል አቀማመጡን ካላወቅሽበት አለ ደስታ። ውቢት ግር አላት። አሁን ለምሳሌ እኛ ሰባራ ወንበር ላይ ተቀምጠን አይደለም ቡና መጠጣት መስራት ራሱ ከለመድን ቆየን አላት በመቀጠል። ልጅቷ ጎበዝ ናት፣ ብልህም ይሄን ያህል ቅኔ አይገባትም አለ ክብሩ። ውቢት ተናደደች። እንዴ ኧረ እኔ ገብቶኛል አለች። ኧረ እስኪ አስረጅኝ
አለ ክብሩ። ደስታ ሁለቱ ሐኪሞች ውስጥ ውስጡን የእጅ ቦምብ መወራወር እንደጀመሩ ወዲያው ገባው። ክብርሻ እየጀማመራት ነው አለ በሆዱ። ኧረ እኔ ያስረዳሻለሁ፣ ካልገባሽም አትገደጂም። የማስረዳት ግዴታ ደግሞ የተናጋሪው ነው አይደለም እንዴ? አለ ደስታ ጦርነቱ ከተፋፋመ የጥይት ፍንጥርጣሪ ቃላት እንዳይመቱት በመጠንቀቅ። ልክ ነህ፣ አንተ አስረዳኝ አለች ውቤት። ክብሩ እንደ መከፋት አለ። ደካማነቷን በማሳየት እሱ የተሻለ መሆኑን የማረጋገጫ አንድ አጋጣሚውን ጓደኛው ሆን ብሎ እንዳጨናገፈበት አውቋል። ያው እኛ ሰባራ ወንበርን ስለለመድን ብንወድቅም አንጎዳም፣ ያው ለመሬት ቅርብ ስለሆንን ስንቀመጥም አንዝናናም ስለማይመች ለማለት ነው አላት። አሃ አለች ውቤት። ትንሽ ትንሽ ነው የገባት። አየሽ፣ እዚህ ደሳሳ ሻይ ቤት ውስጥ መምጣትን ከተቀበልሽ የሚያፈስ ሽንት ቤት ያለበት ሆስፒታል ውስጥ ኢንፌክሽንን ማከም ይቻላል ካልሽ የሚያፈስ ክፍል ውስጥ አስተምራለሁ ብለሽ ራስሽን ካሳመሽ ሰባራ ወንበሩን ተቀምጠሽበታል ማለት ነው አለ ደስታ ድንገት ፊቱን አኮሳትሮ ወደ ቁም ነገር በማዘንበል። ሰባራ ወንበሩን መጸየፍሽ ጥሩ ነው፣ ባትጸየፊውም ነው ሊደንቅ የሚገባው። ካልተጸየፍሽው ልትቀይሪው አትሞክሪም አለ ደስታ አንዳች ብሶት እንደተሰማው ውቤት አስተዋለች። አሁን የባሰ ግራ ገባት። ሲቀልድ ይሻል ነበር ብላ አሰበች። ደስታ ምንም ምላሽ ባለመጠበቅ ወሬውን ቀጠለ። አሁን ሰባራ ወንበር አይተሽ ተጸይበሻል፣ ጥሩ ነው። ትንሽ ስትቆይ ግን ልክ እንደ አብዛኛው ሰው አይደለም ለተሰበረ ወንበር አዲስ ወንበር ሰብረሽን መቀመጥ ላይከብድሽ ይችላል አለ። መቼ ነው ወንበር ሰብሮ መቀመጥ የተጀመረው? ጠየቀ ክብሩ። መቼ እንደሆነ አላውቅም። አሁን ግን ወንበር ሰባሪ በዝቷል። ሁሉም ወንበሩን ሰብሮ ኩርሲ አድርጎታል። ሁሉም ኩርሲ ላይ ሲቀመጥ ደግሞ አደጋ አለው አለ ደስታ። አሁን የሚያወራው ለራሱ ይመስላል ብላ አሰበችው ቤት። ምን ነው አደጋው? ድጋሚ ጠየቀ ክብሩ። ኩርሲ ለመሬት ቅርብ ነዋ። ሁሉም መሬት ከወረደ ደግሞ አዛዥና ታዛዥ ይጠፋል። ጥቂት አልጋዎች ሁሌም አስፈላጊ ናቸው። አሁን ግን እንደምታየው ሁሉም ወደ መሬት ይዘላል፣ ወደ አልጋ ላይ ይዘላል። ከአልጋ ዘላይ ሲፈርጥ የመሬቱ ወደ አልጋ ይወረወራል። ግራ የገባው ነገር ነው አለ ደስታ። ውቢት ፈዛ ትሰማዋለች። በመሃል ትንሽ ዝምታ ሰፈነ። ለማንኛውም እዚህ ሆስፒታል ስንት ጊዜ ሆነሽ? አላት ደስታ። ውቢት የምታውቀው መልስ ስታገኝ ደስ አላት። 6 ወሬ ነው አለችው። ደስታ ጓደኛውን እያየ ያሳዝናል በሚል አንገቱን ነቀነቀበት። ምን ነው አለ ክብሩ። እኔ እዚህ ሆስፒታል የገባ ክረምት መቼ ነው የሚወጣው ብዬ በብርድ ስቆራመድ አንተ አንድ ፀሐይ ለብቻ 6 ወር ትሞቃለህ፣ ግን አትፈራም አለ ደስታ። ውቢት ፈገግ አለች። ክብሩ እንደ መሳቅ አለ። በዚህ ሁኔታ ትንሽ እንደቆዩ ውቢት በጣም ገርሞኛል፣ ስላንተ ሰማ እንደዚሁ ለማውራት የምትቀል አይመስለኝም ነበር አለች። ምን ነው ይከብዳል፣ ሸክም ነው አሉሽ አለ ክብሩ በነገር ሊያነካካት። ምንም ብከብድ መቼም ያንተን ያህል አይሆንም አለው ደስታ ከአፉ ነጠቅ አድርጎ። አለች ውቢት ሳታስበው። ወዲያው ደግሞ ደነገጠች። ክብሩን ማንም ደፍሮ እንደ ሰው ሲያነጋግረው እንኳን ሰምታ አታውቅም፣ እንኳን ፊቱ ሲያሾፍበት። ያስቃል አለ ክብሩ። መብቷ ነው ደስታ መለሰ። ኧረ ጠበቃ ሆንክ ጭራሽ አለ ክብሩ። በእናትህ አታጓጓኝ አለች ውቢት ወደ ክብሩ እያየች። እሷም ድፍረት እየተሰማት እንዲህ አይነት ጠበቃ ባገኝ ደስታዬን አልችለውም አለች በመቀጠል። ደስታ
ግብዣውን በክብር ተቀብያለሁ። ከዚህ በኋላ አንድ ቢንጠባረርብሽ ወዲያው ቤቱታውን ወደ እኔ ማቅረብ ነው። ፋይሉን አጠናክሬ አናት አናቱን ነው የምልልሽ አለ ደስታ። ክብሩ ፈገግ አለ። ደስታ እንደፈለገ ሲናገረው ለምን እንደማይከፋው ይገርመዋል። የምር ግን በጣም ቀላልና ግልጽ ነህ። ሰው እንዲመቸው ታደርጋለህ አለች ውቢት የምሯን ኮስተር ብላ። ክብሩ የጓደኛውን መልስ ስለሚያውቅ ሳቁን በአፉ አዘጋጅቶ ጠበቀ። አዎ ሌሎችም ብዙ ችሎታዎች አሉኝ አለ ደስታ በማሾፍ ኩራት። ክብሩ ብፍ ብሎ ሳቀ። እኔ እኮ የምሬን ነው በእናትህ አለች ውቢት። አዎ እኮ መልኬም ለክፉ አይሰጥም አለ ደስታ። ክብሩ አሁንም ይስቃል። እሱስ ምንም አይወጣልህም አለች ውቢትም ወደ ቀልዱ በመቀላቀል። አመሰግናለሁ። እኔ በመንገድ ላይ ሳልፍ አሁን አያይኔ የሚለውን ዘፈን የሚዘፍኑ ሴቶች ቁጥር ይጨምራል አለ ደስታ። በለው አለ ክብሩ። እሺ እባክህ። እውነት ነው በጣም ነው የሚያምረው አለች ውቢት። ለምን ተያይዛችሁ አትሄዱም ታዲያ አለ ክብሩ። የሥራ ሰዓት ባይሆን በጣም ጥሩ ሐሳብ ነበር አለ ደስታ። እውነት ግን ከሩቅ አብራችሁ ስትሄዱ ስናያችሁ እንደዚህ የምትጫወቱ አትመስሉም አለች ውቢት። እንዴ ምን ነካሽ? ምሁር እኮ ተጫዋች ሊሆን አይችልማ። እኛ ስንሄድ ምሁራዊ አካሄድን ተከትለን ነው አለ ደስታ። ምሁራዊ አካሄድ አለች ውቢት። አዋ አታውቂም እንዴ አለ ክብሩ። እስኪ ነገሩኝ በእናታችሁ አለች አሁንም። ይህች በእናታችሁ ልምድ ሳትሆን አትቀርም አለ ደስታ በሆዱ። እንዴት መሰለሽ፣ እኔ እየቀለድኩ ሳወራ እሱ ጭንቅላቱን እየነቀነቀ በሆዱ ይስቃል። እሱ ደግሞ ሲቀልድ እኔ የተመስጠው ፈገግታን በመላበስ ጭንቅላቴን እወዘውዛለሁ። ይህን ከሩቅ ለሚያይ ሰው ስለ አንድ ትልቅ ሳይንሳዊ ጥናት የምንወያይ ይመስለዋል። ወደፊት እንደዚያ ስንሆን ካየሽን ምናልባትም ስለ አንቺ እያወራ ሊሆን ይችላል። ቀጠልና ምሁራዊ አካሄድ ማለት ይሄ ነው። ምሁራዊነትን ማስመሰል እንደማለት ነው። ምሁር የሚል ተቀጽላ ስም ካለሽ በቃ አከተመ አለ ደስታ። ይገርማል አለች ውቤት። ግን እኮ እናንተ ቀልድ ብቻ ሳይሆን የእውነትም ምሁራዊ ነገር አላችሁ ብላ ቀጠለች። ሰው እየነገሩትም አይገባውም ማለት ነው አለ ደስታ አሁንም በሆዱ። ለነገሩ ሰውን ሳያውቁ መፈረጅ ከባድ ነው አለች ውቤት። እሷም ትንሽ ምሁራዊ ነገር መናገር አምሯት። ደስታ ጥሩ ሙከራ ነው አለ በሆዱ። ሰውን ማወቅ ከባድ ስለሆነ ያለሽ አማራጭ ሳታውቂው መፈረጅ ነው አለ ክብሩ። አንዳንድ ጊዜ ደስታ ክብሩ እንዲህ የጠለቀ የሚመስል ጉዳይ ለማብራራት ሲሞክር ሲያየው አንተ እኮ ማለት የደሃ እኔ ነህ በማለት ይቀልድበታል። እንዴት አለች ውቢት ሳታስበው ወደ ደስታ እያየች። መልስ የፈለገችው ከሱ ነው። የክብሩ መልሶች ትምህርታዊ ሆኖብሻል አይደል አላት ደስታ የፈለገችው ስለገባው። ብዙ ጊዜ ነገር ከዴፊኒሽን ነው የሚጀምረው። አትፍረጅበት፣ የእድሜው ጉዳይ ነው አለ ደስታ። ውቢትም ክብሩም ሳቁ። ዞሮ ዞሮ ማለት የፈለገው ከሰው ጋር አብሮ ለመኖር አለመታወቅ ጥሩ ነው የሚለውን ነው። ብዙ ካላወቅሽ የምታውቂው ጥሩ የሚመስለውን ስለሆነ አብሮ ለመኖር አይከብድም። በጣም ስለ ሰው ልወቅ ካልሽ ደግሞ ብዙ ደካማነቱ፣ ተንኮሉ፣ ራስ ወዳድነቱ ምኑ ስለሚገለጽ አብሮ መኖር ይከብዳል። አንዳንድ ጊዜ 10 ዓመት ሙሉ አብረው ሆነው እንዴት ተለያዩ ሲባል 10 ዓመት አብረው ስለኖሩ መሆኑ ብዙ ሰው አይረዳም። 10 ዓመት አብረው ሲኖሩ ካልተዋወቁ አብሮ በመኖር ይዘልቃሉ። ከተዋወቁ ይለያያሉ። ሲጀመር ሰውን የምትቀርበው ሌላ ስለሆነ ነው። ሁሉን ነገር ስታውቀው ሌላ መሆኑ ይቀራል። ትንሽ የማይታወቅ ነገር ማስቀረት አብሮ ለመኖር ሁሌም ይጠቅማል አላት ደስታ። ሊሆን ይችላል ብላ መለሰች። ጥሩ መልስ ነው
አለ ደስታ። ውቤት ቡናዋን ጨለጠችና በቃ እንሄድ ወደ ስራ አለች። ክብሩ ከተቀመጠበት ሳይነሳ እኛ ከአንቺ ቀደም ባለ ዘመን ስራ ስለጀመርን ያለ መስራት ታሪካዊና ባህላዊ መብታችንን አስከብረናል። ስለዚህ በመቀጠል ከሚመጣ ሰው ጋር ቡና በድጋሚ እንጠጣለን አላት። ውቤት እሺ ካላችሁ እንግዲህ ለአቅመ እናንተ እስኪያደርሰን እኛ ሄደን እንስራ ብላ ሄደች። ደስታ ልክ እግሯ እንደወጣ ቆልል አለው። የክብሩ ተቀጽላ ስም መሆኑ ነው። ልጅቷንማ ከጅልሃታል። ሌላ የለህም አለ ክብሩ። ክብሩ ይህን ሁለቱን ጓደኞቹን ያስተዋወቀበትን ቀን እያስታወሰ ባለበት ወቅት አንዲት ጥቁር ጅራት ያላት ነጭ ድመት ከአትክልቱ ስር ተሽሎክሉካ ስትሮጥ ከሐሳቡ ድንገት አባነነችው። ከዚያ ትውውቅ በኋላ ደስታና ውቢት ጥብቅ ወዳጅነትን በመስራታቸው የውቢትን የአስተሳሰብ ለውጥ በቀን በቀን ሲያስተውል የደስታ ደቀ መዝሙር እያለ ያሾፍባት ጀምሮ ነበር። ሰዓቱን ሲመለከት ከጠዋቱ ለ2 ሩብ ጉዳይ ይላል። ፀሐይዋም ከመሞቅ ወደ ማቃጠል እየተንደረደረች ነው። ከበረንዳው ተመልሶ ወደ መታጠቢያ ቤቱ አመራ። ሰው ሳይበዛ በጊዜ ሄዶ ከደስታ ጋር መጫወት ፈልጓል። ደስታ ታሞም እንኳ ክብሩ የሚሄደው ደስታን ለመጠየቅ ብቻ ሳይሆን እሱ ክብሩን ለማረጋጋት በመፈለግ መሆኑን በማመን